ፀሐይ ቀስ ብላ ከሰሜን ተራሮች ጀርባ ብቅ ስትል ጥንታዊቷ የአክሱም ከተማ በነጭ የጠዋት ጭጋግ ተሸፍና ትገኛለች። አየሩ ቀዝቃዛ፣ ንጹህ እና እጅግ ሰላማዊ ነው። የጠዋቱ ጤዛ በዛፎች ቅጠል ላይ እንደ ዕንቁ ያንጸባርቃል። በዚህ ጸጥታ በሰፈነበት ማለዳ ታሪካችን የሚጀምረው አንድ የድንጋይ ጠራቢ በጸጥታ ወደ ሥራው ሲያመራ ነው። እጆቹ በዘመናት የሥራ ልምድ የጠነከሩ ናቸው። አያያዙ ግን እጅግ ጥንቃቄ የተሞላበትና የለሰለሰ ነው። ከፊቱ ግዙፍ የሆነ ዓለት ተጋድሟል። ይህ ዓለት ተራ ድንጋይ አይደለም። ከጊዜ በኋላ በጥበብ ተቀርጾ ወደ ሰማይ የሚያንጋጥጥ የታላቋን አክሱም መንግሥት ክብር እና ታሪክ ለትውልድ የሚናገር ግዙፍ ሐውልት ይሆናል። ጠራቢው መዶሻውን እና መሮውን በእጆቹ ይዟል። ድንጋዩን እንደ ሕያው ፍጡር በእጆቹ ያዳብሰዋል። የትኛው ክፍል መስተካከል እንዳለበት በጣቶቹ ስሜት ይለየዋል። ከዚያም መሮውን በድንጋዩ ላይ አሳርፎ ቀስ ብሎ መምታት ይጀምራል። የመዶሻውና የመሮው የለስላሳ ዜማ የጠዋቱን ጸጥታ ያጀበዋል። እያንዳንዱ ምት የራሱ የሆነ ትርጉም አለው። ምንም አይነት መችኮል የለም። ሥራው ትዕግስትና እርጋታን የሚጠይቅ ነው። የአክሱም ከተማ ቀስ በቀስ ከእንቅልፏ እየነቃች ነው። የሰዎች የለስላሳ የንግግር ድምፅ ከሩቅ ይሰማል። ወፎች በዛፎች ቅርንጫፎች ላይ ሆነው ይዘምራሉ። የጠዋቱ ፀሐይ ብርሃን በድንጋዩ ላይ ሲያርፍ ዓለቱ በወርቃማ ቀለም ያሸበርቃል። ጠራቢው ሥራውን አላቋረጠም። የነገሥታቱን ታሪክ በድንጋይ ላይ ለመጻፍ፣ ትውልድ የማያልፈውን ቅርስ ለማነጽ በሙሉ ትኩረት ሰው ይጀምራል። ታላላቅ ስልጣኔዎች አንዷ በነበረችበት በዚያን ዘመን የተለመደ ግን ደግሞ እጅግ አስደናቂ ማለዳ ነበር። በአክሱም ቤተ መንግሥት ሰፊ አዳራሽ ውስጥ ጥልቅ ጸጥታ ሰፍኗል። ንጉሥ ኢዛና በዘመናቸው ካስመዘገቡት የጦርነት ድል ይልቅ ለትውልድ የሚተላለፍ የሰላምና የጥበብ አሻራ ማኖርን መርጠዋል። የጠዋቱ ፀሐይ ብርሃን በቤተ መንግሥቱ ከፍ ባሉ መስኮቶች በኩል ሾልኮ እየገባ በሚያብረቀርቀው የድንጋይ ወለል ላይ ያርፋል። ከንጉሡ ፊት ለፊት የዘመኑ ታላቅ የድንጋይ ጠረጴዛዎች፣ በውስጣቸው ግን አስገራሚ የጥበብ ምስጢር ይዘዋል። ንጉሥ ኢዛና በለስላሳና በተረጋጋ ድምፅ አናገሩት። ከዚህ በፊት በዚህች ምድር ላይ ታይቶ የማይታወቅ ታላቅ ሐውልት እንድትቀርጽ አደራ እሰጥሃለሁ አሉት። ይህ ሐውልት የጦርነት መታሰቢያ ወይም የኃይል መግለጫ አይሆንም። ይልቁንም ምድርን ከሰማይ ጋር የሚያገናኝ የሕዝባችንን እምነት፣ ሰላምና አንድነት የሚያንጸባርቅ ሕያው ምልክት ይሆናል። ጠራቢው ይህ ከባድ አደራ ሲሰጠው በውስጡ ፍርሃት ሳይሆን ጥልቅ የሆነ የመነሳሳት ስሜት ተሰማው። በዓይነ ሕሊናው አንድ ግዙፍ ቋጥኝ ከተራራው ላይ ሲቆረጥ፣ በሺህ በሚቆጠሩ ጥበበኛ እጆች በጥንቃቄ ሲታነጽ እና ወደ ሰማይ አሻቅቦ ኩራት በተሞላበት ግርማ ሲቆም ታየው። ሐውልቱ እንደ ተራ ዓለት ብቻ ሳይሆን በርና መስኮት ያለው የሰው ልጅን መንፈሳዊ እይታ የሚያስፈ ነበረበት። እያንዳንዱ መስመር፣ እያንዳንዱ ቅርጽ የሰማዩን በር የሚያንኳኳ የጸሎት ድምፅ ነው። ንጉሥ በእርጋታ ወደ ጠራቢው ጠጋ ብለው ጥበብህ እና ድካምህ ከዘመናት በላይ ይኖራል፣ ትውልዶች ያልፋሉ፣ ይህ ሐውልት ግን ስለኛ ታሪክ እየመሰከረ ጸንቶ ይቆማል በማለት ባረኩት። ጠራቢውም ራሱን ዝቅ አድርጎ እጅ በመንሳት ይህንን ታሪካዊ አደራ በክብር ተቀበለ። ታላቁ የአክሱም ሐውልት የውልደት ጉዞ ከዚህ ታችና በተስፋ ተሞላ። የንጋቱ ፀሐይ በአክሱም ዙሪያ ባሉት ኮረብቶች ላይ ወርቃማ ብርሃኗን ስትፈነጥቅ፣ በጎበድራ የድንጋይ ማውጫ ስፍራ ውስጥ የተለየ ሰላማዊ እንቅስቃሴ ይነቃቃል። አየሩ ንጹህ እና ቀዝቃዛ ነው። የጠዋቱ ጤዛ በድንጋዮቹ ላይ እንደ ዕንቁ ያንጠባጥባል። በዚህ ጸጥታ በሰፈነበት ስፍራ የድንጋይ ጠራቢዎቹ መዶሻና መጥረቢያ የሚያወጡት የተዋሃደና ቃና ያለው ድምፅ እንደ አንድ ያይታል። ዋናው ጠራቢ በዘመናት ልምድ የተካኑ ሻካራ ግንገር የሆኑ እጆቹን በመጠቀም ከተራራው ላይ ተገንጥሎ የተኛውን ግዙፍ ዓለት በፍቅር ይዳስሰዋል። ይህ ተራ ድንጋይ አይደለም። በውስጡ የነገሥታቱን ታሪክ፣ የአክሱምን ክብር አምቆ የያዘ ወደ ሰማይ የሚያንጋጥጥ ድንቅ ሐውልት ለመሆን የተመረጠ ዓለት ነው። ሠራተኞቹ በከፍተኛ ትዕግስትና ጥንቃቄ ከጠንካራው ድንጋይ ላይ ትርፍ ክፍሎችን በዝግታ ይልጣሉ። የድንጋዩ ብናኝ በፀሐይ ብርሃን ውስጥ እየተንሳፈፈ አካባቢውን በለስላሳ ጭጋግ ያጠምቀዋል። ዋናው ጠራቢ የድንጋዩን ተፈጥሯዊ መስመር እየተከተለ የጥበብ ሥራውን ይጀምራል። በሐውልቱ ግርጌ ላይ እጅግ ውብ የሆኑ የሐሰት በሮችን በረቀቀ መንገድ ይታያል። እነዚህ በሮች መቼም የሚፈሆነ ድንቅ የእንጨት መቃን መዝጊያና የብረት ቀለበት የሚመስል ቅርጽ በድንጋዩ ላይ በጥንቃቄ ተስሎላቸዋል። ከበሮቹ ቀጠል ብሎ ወደ ላይኛው የሐውልቱ ክፍል ሲወጡ ደረጃቸውን የጠበቁ የሐሰት መስኮቶችን ያስውባሉ። እያንዳንዱ መስኮት በወቅቱ የነበረውን የአክሱምን ድንቅ የሥነ-ሕንፃ ጥበብ በትክክል የሚያንጸባርቅ ነው። አራት ማዕዘን ቅርጽ ያላቸው የእንጨት ማገር የሚመስሉ ዝርዝሮች ከጠንካራው ዓለት ላይ እንደ ሰም ይወጣሉ። በዚህ የድንጋይ ማውጫ ስፍራ ውስጥ ምንም አይነት የችኮላ ስሜት የለም። ጊዜው ቆሟል። ያለው ነገር ቢኖር ጠራቢው፣ ድንጋዩ እና በመካከላቸው ያለው ጥልቅ የሆነ የፈጠራ ውይይት ብቻ ነው። ግዙፉ ዓለት ቀስ በቀስ የድንጋይነት ባህሪውን እየተወ ሕይወት ያለው ታሪክን የሚናገርና የዘላለም ክብርን የተላበሰ የጥበብ ሥራ እየሆነ ይመጣል። ድንጋዩ አሁን ከዘመናት እንቅልፉ ነቅቷል። ከእናት ዓለቱ ተገንጥሎ በግዙፍ የዛፍ ግንዶች ላይ በክብር አርፏል። ጉዞ ይጀምራል። ይህ ጉዞ የችኮላ ወይም የግርግር አይደለም። በሰዎችና በተፈጥሮ መካከል የሚደረግ ረጋ ያለ የሰከነን ፍልቅ የሆነ የኅብረት ውዝዋዜ ነው።
ከጠንካራ የእጽዋት ክሮች የተገመዱ ወፍራም ገመዶች በድንጋዩ ዙሪያ በጥንቃቄ ታስረዋል። በመቶዎች የሚቆጠሩ ጠንካራ እጆች እነዚህን ገመዶች በአንድነት ይዘዋል። በአንድ የጋራ ዜማ፣ በአንድ የልብ ትርታ ሕዝቡ ገመዱን ወደ ራሱ ይጎትታል። ግዙፍ ሐውልት ከስሩ በተነጠፉት ድቡልቡል የእንጨት ማሽከርከሪያዎች ላይ ቀስ ብሎ በግርማ ሞገስ ወደፊት ይንሸራተታል። አንዱ ጫፍ ወደፊት ይወሰድና እንደገና ከሐውልቱ ስር ይነጠፋል። ይህ ውህደት ያለማቋረጥ እንደ ወንዝ ፍሰት ይቀጥላል። በአካባቢው ምንም አይነት አላስፈላጊ ጫጫታ አይሰማም። የእንጨቶቹ መፈተግ፣ ማሽከርከሪያዎቹ መሬቱን ሲጫኑት የሚሰማው ደረቅ ድምፅ እና የሰዎቹ ወጥ የሆነ ትንፋሽ ብቻ በአየሩ ላይ ይንሳፈፋል። ለስላሳው የአክሱም ንፋስ የሰራተኞቹን ላብ ያደርቃል። ከእግሮቻቸው ስር የሚነሳውን ቀጭን አቧራም በዝግታ ይበትነዋል። ሁሉም ሰው ተግባሩን ጠንቅቆ ያውቃል። ያን እርምጃ የተላከ ፀሐይ ወደ ምዕራብ ስታዘነብል የብርሃን አጸዳል በሐውልቱ ላይ ወርቃማ ቀለም ይቀባል። ከድንጋዩ ማውጫ ስፍራ ተነስቶ ወደሚተከልበት የተቀደሰ ቦታ የሚደረገው ይህ አዝጋሚ ጉዞ የትዕግስት፣ የጥበብና የኅብረት ሕያው ማሳያ ነው። መንገዱ ረጅም ቢሆንም የዕለቱ ጀንበር ብጠልቅም ድካሙ በፊታቸው ላይ አይነበብም። ምክንያቱም የሚጎቱት ግዙፍ ድንጋይ ብቻ ሳይሆን የታሪካቸውን አሻራና የመጪውን ትውልድ ትዝታ ጭምር ነውና ሐውልቱ ወደ አዲሱ ማረፊያው ቀስ እያለ ይቃርባል። ንጋት ላይ የአክሱም ሰማይ በቀጭኑ የብርሃን ጅረት ሲከፈት ያ ግዙፍ የድንጋይ ሐውልት ረጅም ጉዞውን ሊያጠናቅቅ ተቃርቧል። የንጋቱ ቀዝቃዛ አየር በስፍራው ይነፍሳል። የአክሱም ተራሮችም ይህንን ታሪካዊ ክስተት በዝምታ ይመለከታሉ። ይህ ድንጋይ ከሩቅ ስፍራ ተፈልፍሎ በብዙ ድካም ረጅም መንገድ ተጉዞ አሁን የመጨረሻ መቆሚያ ስራ ደርሷል። በጥንቃቄና በጥበብ የተገመዱት ወፍራም ገመዶች በሺህ የሚቆጠሩ አባቶቻችን እጆች ውስጥ ገብተዋል። ምንም አይነት ግርግር ወይም አላስፈላጊ ጩኸት የለም። ሁሉም ነገር በስምምነትና በእርጋታ ይንቀሳቀሳል። የሰዎቹ ትንፋሽ እንደ አንድ የልብ ትርታ ይሰማል። በአንድነት በዝግታ ጠንካራዎቹን ገመዶች ይጎትታሉ። ቀስ በቀስ ከምድር ላይ የተኛው ያ ግዙፍ ዓለት አናቱን ወደ ሰማይ ቀና ማድረግ ይጀምራል። የእንጨት ማሽከርከሪያዎቹ በለስላሳ ድምፅ ሲንቀሳቀሱ ሐውልቱ ቀስ እያለ ወደ ላይ አሻቅቦ ይነሳል። ይህን የሚያህል ክብደት ያለው ድንጋይ ያለ ምንም ዘመናዊ ማሽን በሰዎች የጋራ ጉልበትና ጥልቅ ጥበብ ብቻ ወደ ላይ ሲነሳ ማየት እውነተኛ የሰላምና የትዕግስት ነው። በመጨረሻም ሐውልቱ በሰዎች የጋራ ትንፋሽ ወደ ላይ ቀጥ ብሎ ሲቆም መሬቱ ክብደቱን በጸጥታ ይቀበላል። ልክ በዚያች ቅጽበት የጠዋቱ ፀሐይ ከተራራው ጀርባ ብቅ ትላለች። የመጀመሪያው የወርቃማ ፀሐይ ብርሃን ሰማዩን በነካው የሐውልቱ ጫፍ ላይ አርፎ በደመቀ ሁኔታ ያንጸባርቃል። በላዩ ላይ በጥበብ የተቀረጹት የሐሰት መስኮቶችና በሮች በብርሃኑ ሲታጠቡ ሐውልቱ ሕይወት የዘራ ይመስላል። የሰዎቹ ድካም በፈገግታ ይተካል። ዓይናቸውም ወደ ሰማይ ተተክሏል። ይህ ድንቅ ሥራ የአክሱምን ጥበብና ወደ ሰማይ የተዘረጋውን የሕዝቧን መንፈሳዊ ከፍታ እያበሰረ የጠዋቱን ፀሐይ ተሞሽሮ በክቆሟል። ቀኑ ሲመሽ የፀሐይዋ የመጨረሻ ብርሃን በአክሱም ተራሮች ጀርባ ቀስ ብሎ ሲጠልቅ ያ ታላቅ የድንጋይ ጠራቢ መዶሻውንና መሮውን ወደ ጎን አስቀመጠ። የዓለቱ ብናኝ በአየሩ ላይ ረግቶ ወደ መሬት ሲያርፍ የድካሙ ፍሬ ግን ከፊቱ በግርማ ሞገስ ቆሞ ይታያል። እጆቹ በሥራ ብዛት ቢደክሙም ልቡ ግን በታላቅ ደስታና እርካታ ተሞልቷል። ይህ የጠረበው ግዙፍ ሐውልት መሆኑን በውስጡ ያውቃል። የአክሱም ከተማ በዝግታ ወደ ማታው ጸጥታ ገባች። የቤተ መንግሥቱ ጫጫታ ቆሞ ከዋክብት አንድ በአንድ በጠራው ሰማይ ላይ ብልጭ ማለት ጀመሩ። የሌሊቱ ቀዝቃዛ ነፋስ በሐውልቱ ዙሪያ ሲነፍስ የጥንቱን ዘመን ጥበብና ሰላም ይዞ የሚጓዝ ይመስላል። ከዚያች ታሪካዊ ምሽት በኋላ ሺህ ዘመናት አልፈዋል። ብዙ ትውልዶች መጥተው ሄደዋል። ታላላቅ ነገሥታትም አርፈዋል። ነገር ግን እነዚህ የአክሱም ሐውልቶች ዛሬም ድረስ በከዋክብት በተሞላው የኢትዮጵያ ሰማይ ስር በኩራት ቆመው ይታያሉ። እንደ ዘላለም ጠባቂ የጥንት አባቶቻችንን ታሪክ፣ ጥበብና ማንነት በዝምታ ይመሰክራሉ። ድንጋዩ ዝም አይልም። በረጋ መንፈስ ለሚያልፈው ሁሉ ይታታታል። አሁን የእረፍት ሰዓት ደርሷል። የሌሊቱ ጸጥታ አካባቢውን እንደጠቀለለው ሁሉ እናንተም አእምሮአችሁን ከቀኑ ውጣ ውረድ አሳርፉ። እንደ አክሱም ሐውልቶች በጽናት ነገር ግን እንደ ሌሊቱ ነፋስ በሰላም እደሩ። የአባቶቻችን ታሪክና ጥበብ ሁሌም በልባችን ይኑር። ይህን የመሰለውን የኢትዮጵያን ታሪክ፣ ባህልና ትውፊት ወደፊትም አብረን እንድንካፈል ይህን ቻናል ሰብስክራይብ ማድረግ አትርሱ። የተረጋጋና የሰላም ሌሊት ይሁንላችሁ። ደህና እደሩ።